ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን ውስጥ ተመትቶ የወደቀውን የአሜሪካ ጀት አብራሪን ለማግኘት አሜሪካና ኢራን ውድድር ላይ መሆናቸው ይሰማል። አሜሪካም አብራሪዋን ለማዳን ኢራን እጁን ይዛም ግዳይ መጣሏን ለማወጅ በአደባባይ መቀጣጫም ልታደርግ። ለዚህ የጓጉ የኢራን ባለሥልጣናትም አብራሪውን ይዞ ላስረከበ የሀገሪቱ ዜጋ 50,000 ፓውንድ ወይም $66,000 እንደሚሰጡ ይፋ ማድረጋቸውን ተከትሎ ፍለጋው በየአቅጣጫው ተጠናክሮ መቀጠሉ ይነገራል። ከሁሉም በላይ የአየር ኃይል አባሉ መያዝ ለኢራን መሪዎች እንደ ትልቅ ድል ይቆጠራል የሚሉ ተንታኞች ከፍተኛ የመደራደር አቅም እንደሚፈጥርላቸው ይናገራሉ። እንዲሁም አብራሪው ከተያዘ በኋላ የሚለቀቁ ፎቶዎች በተለይ በአሜሪካ ሕዝብ ዘንድ ታላቅ ቁጣን ሊቀሰቅሱ ይችላሉ ባይ ናቸው። ለኢራን የበለጠ በራስ መተማመን ይፈጥርላታል። ከዚያ በኋላም የሚደረጉ ንግግሮች ፓይለቱን ወደ ማስለቀቅ ይዞራሉ። አሜሪካም የተባለችውን ልትፈጸም ትችላለች ብለዋል። እናም የአብራሪው ዕጣ ፈንታ እስኪታወቅ ለፕሬዝዳንት ትራምፕና ባለሥልጣኖቻቸው የጭንቀት ጊዜን ይሆንባቸዋል። የኢራን ጦርነት ከጀመረ ወዲህ 13 የአሜሪካ ወታደሮች ሲገደሉ 365 መቁሰላቸው ይነገራል። ይህ በእንዲህ እንዳለ በኢራን የኒኩሌር ማመንጫ ጣቢያ ጥቃት መፈጸሙ ሲነገር፣ በዚህም የጨረር መጠን እንዲጨምር ያደርጋል በሚል ትልቅ ስጋት ተፈጥሯል። ቡሻህር የተሰኘው የኢራን ኒኩሌር ጣቢያ ጥቃት እንደተፈጸመበት የኢራን ባለሥልጣናት ሲያስታውቁ፣ የዓለም አቀፉ አቶሚክ ኃይል ኤጀንሲም ስለ ጥቃቱ ሪፖርት እንደደረሰውና ስጋት እንዳደረበት ገልጧል። ያም ሆኖ በኒኩሌር ማመንጫ ጣቢያው የጨረር መጠን መጨመር አልታየም ብሏል። በኒኩሌር ጣቢያዎችና አካባቢዎች ጥቃት እንዳይፈጸም ከፍተኛ ጥንቃቄ እንዲደረግ አሳስበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በኒኩሌር ጣቢያው 4 ጊዜ ጥቃት መፈጸሙን አመልክተው የሬዲዮ አክቲቭ ጨረር ሾልኮ ከወጣ ከቴሄራን አልፎ በባሕረ ሰላጤው ሀገሮች ጭምር ከፍተኛ የሰው ሕይወት ይቀጥፋል ሲሉ አስጠንቅቀዋል። አሁን ጥቃት ደረሰበት የተባለው ኒኩሌር ጣቢያ ብቸኛው በሥራ ላይ የሚገኝ የኢራን ኒኩሌር ማመንጫ እንደሆነ ይነገራል። ኢራን ጦርነቱ እንደጀመረ 440 ኪሎ ግራም ዩራኒየም አበልጽጋ እንደነበርና ይህም 60 በመቶ የዩራኒየም መጠን የኒኩሌር ቦምብ ለመስራት ከሚያስፈልገው መጠን ጥቂት የቀረው ስለመሆኑ ባለሙያዎች ሲናገሩ ቆይተዋል። የጦርነቱ አንድ መነሻም ይህንኑ የኒኩሌር ግንባታ እንቅስቃሴ እንድታስፈትሽና ከስምምነት እንድትደርስ የቀረበውን ግዴታ አልቀበልም ማለቷ እንደነበር ይታወሳል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ኢራን በ48 ሰዓታት ጊዜ ስምምነት ካልደረሰች ወይም የሆርሙዝን ሰርጥ ካልከፈተች ከፍተኛ መቅሰፍት ይወርድባታል ሲሉ አስጠንቅቀዋል። ትራምፕ ለ2 ጊዜ ያህል ተመሳሳይ ጊዜ ገደብ ማዘግየታቸው የሚታወስ ሲሆን የአሁኑ እስከ ሰኞ ይቆያል። በማኅበራዊ መገናኛቸው ዛሬ ባሰፈሩት ጽሑፍ ለኢራን የ10 ቀናት ጊዜ ገደብ መስጠታቸውን በማስታወስ ጊዜው እያለቀ ነው፣ ሁሉም አይነት የጥፋት አይነቶችን ከማውረዳችን በፊት ከስምምነት ሊደርሱ አሊያም ሆርሙዝን ሊከፍቱ ግድ ነው ብለዋል። በመጨረሻም ክብር ለእግዚአብሔር ይሁን ሲሉም አጠቃለዋል። ግሎሪ ቢቱ ጋድ ጽሑፋቸውን ሲጨርሱ ለዚህ አዲስ የትራምፕ ማስጠንቀቂያ የኢራን ባለሥልጣናት እስካሁን ምላሽ አልሰጡም።
በሌላ ዜና የኢራን የቀድሞ ጦር ኃይሎች አዛዥ የጀነራል ቃሲም ሱሌይማኒ የእህት ልጅና ልጇ አሜሪካ ውስጥ ተይዘው መታሰራቸው ተሰምቷል። ሐምዴህ ሱሌይማኒ አፍሻር የተባለችው የሱሌይማኒ የእህት ልጅና ልጇ የአሜሪካ ቋሚ የመኖሪያ ፈቃዳቸው በውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትዕዛዝ እንዲነሳ ከተደረገ በኋላ ተይዘው መታሰራቸውን ዘገቦች አመልክተዋል። ለምን እንደታሰሩ ለጊዜው የተባለ የለም። ጀነራል ቃሲም ሱሌይማኒ በትራምፕ የመጀመሪያው የስልጣን ዘመን ባግዳድ ውስጥ መገደላቸው ይታወሳል። በሌላ በኩል ዛሬ ወደ ኳታር የተጓዙት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጥቂት ቆይታ ካደረጉ በኋላም ዶሃን ለቀው መሄዳቸው ታውቋል። ከኳታር አሚር ጋር ስለተፈጠረው ቀውስ የመከሩ ሲሆን ለኳታር ያላቸውን አጋርነት በማረጋገጥ ማምሻውን ወደ መጡበት ተመልሰዋል። ጣሊያንን የመሳሰሉ ጋዝ በዋነኛነት ከውጭ ለሚያስገቡ ሀገሮች የሆርሙዝ መዘጋት ትልቅ ቀውስ እንዳስከተለባቸው ይነገራል። ከዩክሬን ጦርነት በፊት ጣሊያን በዋናነት ጋዝ የምታስገባው ከሩሲያ እንደነበር መረጃዎች ያሳያሉ። ከዩክሬን ጦርነት በኋላ ደግሞ ከኳታርና ከአሜሪካም ስታስገባ ቆይታለች። ወደ ዛሬው የጦርነት መረጃ ስንመለስ የኩዌት መከላከያ ሚኒስቴር ባለፉት 24 ሰዓታት 27 የኢራን ባለስቲክ ሚሳኤልና ድሮኖች መትቶ መጣሉን ያስታወቀ ሲሆን ሄዝቦላህ በደቡባዊ ሊባኖስ በእስራኤል ጦር ላይ የሮኬት ጥቃት መፈጸሙን ገልጧል። የእስራኤል ወታደራዊ ጣቢያና ወታደሮች ኢላማ ማድረጉን ከመግለጹ ውጪ ስለደረሰ ጉዳት የታወቀ የለም። የሩሲያ መንግስት በበኩሉ በኢራን ቡሻር ኒኩሌር ጣቢያ ላይ የተፈጸመውን ጥቃት በጽኑ አውግዟል። የሴጣን ተግባር ያለውን ይህንኑ ጥቃት ማለት ነው። እንዲህ ያለ በኒኩሌር ማመንጫዎች ላይ የሚፈጸም ጥቃት ከፍተኛ አደጋ ያስከትላል ሲል አስጠንቅቋል። የሩሲያም የኒኩሌር ኩባንያም የዛሬውን የኢራን ጥቃት ተከትሎ 200 ገደማ ሰራተኞቹን ከኒኩሌር ጣቢያው ማስወጣት መጀመሩ ተነግሯል። የተባበሩት አረብ ኤሚሬትስ በዛሬው ዕለት 80 የኢራን ሚሳኤሎችና ድሮኖች ማክሸፏን ስታስታውቅ ጦርነቱ ከጀመረ አንስቶ አጠቃላይ ከ2600 በላይ ድሮኖችና ሚሳኤሎች መታመጣሏን የሀገሪቱ መከላከያ ሚኒስቴር አመልክቷል። 10 ሰዎች መገደላቸውንና ከ200 በላይ መቁሰላቸውን ከባለስልጣናት ከመንግስት ደጋፊ ተቋማትና ከጋዜጠኞች በስተቀር ኢንተርኔት ሙሉ በሙሉ በተቋረጠባት ኢራን 30 ዩኒቨርሲቲዎች በጦርነቱ መውደማቸው ይነገራል። በሌላ በኩል ይህ በእንዲህ እንዳለ የትራምፕ አስተዳደር የሀገሪቱን ወታደራዊ በጀት ወደ 1.5 ትሪሊየን ዶላር ሊያሳድግ መሆኑ ተሰምቷል። ይህም ከሁለተኛው የዓለም ጦርነት ወዲህ ከፍተኛው ነው ተብሏል። ይህንኑ የበጀት ጭማሪ በሀገር ውስጥ ከአየር ንብረት ከመኖሪያ ቤትና ከትምህርት ፕሮግራሞች በመቀነስ የሚካካስ እንደሚሆን ተነግሯል። የበጀት ጥያቄው በአሜሪካ ኮንግረስ መጽደቅ ይኖርበታል። ትራምፕ የሀገሪቱን ወታደራዊ ወጪ ለማሳደግ ያላቸውን ፍላጎት በተደጋጋሚ መግለጻቸው ይታወቃል። ትራምፕ ለቀጣይ ዓመት ከጠየቁት በጀት 152 ሚሊዮን ዶላሩ ሳን ፍራንሲስኮ አቅራቢያ ተዘግቶ የነበረውን ታዋቂ እስር ቤት መልሶ ለመክፈት እንደሚውል ማስታወቃቸው ተቃውሞ አስከትሎባቸዋል። እስር ቤቱ በ1963 እንደ ፈረንጆቹ አቆጣጠር ከተዘጋ በኋላም የቱሪስት ስፍራ ሆኖ ሲያገለግል ቆይቷል። የአሜሪካ ተወካዮች ምክር ቤት የቀድሞ አፈ ጉባኤ ናንሲ ፔሎሲ እስር ቤቱን ወደ ዘመናዊነት ለውጦ ለመጠቀም የሚደረግ ሙከራ ፍጹም ተቀባይነት የሌለውና የግብር ከፋዩን ገንዘብ ማባከን እንደሆነ ገልጸዋል። ትራምፕ እስር ቤቱ ተገንብቶ የአደገኛ ወንጀለኞች መኖሪያ ይሆናል ሲሉ ጽፈዋል። ወደ ዩክሬን ጦርነት ስናልፍ ሩሲያም በደቡባዊ ዩክሬን በአንድ የገበያ ስፍራ በፈጸመችው የድሮን ጥቃት 5 ሰዎች ሲገደሉ ከ21 በላይ መቁሰላቸው ተነግሯል። የዛሬው ጥቃት ትላንት በመላው ዩክሬን 15 ሰላማዊ ሰዎች የተገደሉበትን የሚሳኤልና የድሮን ጥቃት ተከትሎ የተፈጸመ ነው ተብሏል። የዛሬው የገበያ ማዕከል የተመታበት ኒኮፖል የተባለው ከተማ በሩሲያ ተደጋጋሚ ጥቃት ሲደርስበት የቆየ ሲሆን 100 ሺህ ገደማ ከሚሆነው የከተማው ነዋሪ ግማሹ ሸሽቶ መውጣቱ ይነገራል። ከትላንት ሌሊት አንስቶ ሩሲያ ከ300 በላይ ድሮኖች ወደ ዩክሬን ማስወንጨፏን ዘገቦች አመልክተዋል። ይህ አዋዜ ነው።
ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና